የ27 ልጆች አባት ስለሆነውና ከዘበኝነት ተነስቶ የናይሮቢ ሳሙና ማምረቻ ፋብሪካ ባለቤት ስለሆነው ስለ አቶ ሀብታሙ ፊልም ስለሚመስለው ታሪክ ስንነግራችሁ የደከማችሁ ብርታት፣ ተስፋ ያጣችሁ እምነት እንደምታገኙ አንጠራጠርም። ሀብታሙ አብዱ እባላለሁ። ናይሮቢ የጽዳት ዕቃ ማምረቻ ካምፓኒ ባለ ከአመታቶች በፊት ለተሻለ ኑሮ ብሎ ወደ አዲስ አበባ ከክፍለ ሀገር የመጣው አቶ ሀብታሙ ህይወት እንዳሰበው አልሆንለት ይልና በዘበኝነት ኡራኤል አካባቢ ይቀጠራል። ትንሽ ከሰራ በኋላም ከስራው ይባረራል። ይሄኔ ነበር የአቶ ሀብታሙ ፈተና አንድ ብሎ የጀመረው። በሰዓቱ ጎዳና ላይ ከመውጣት ውጭ አማራጭ የሌለው አቶ ሀብታሙ የጎዳና ህይወትን አንድ ብሎ ጀመረ። ከ22 ሲኤምሲ ድረስ ምግብ ፍለጋ በእግር መንከራተት፣ ምግቧ ልገኝ ሲል ቆሻሻ ገንዳ ሄዶ መፈለግ፣ እንደዛም ሆኖ የተገኘውን ምግብ በጎረምሶች መቀማት ከጎዳና ህይወት ፈተናዎች ውስጥ ትንሹ ነበር። በዚህ አይነት ህይወት ውስጥ 3 አመታቶች አለፉ። አንድ ቀን ጠዋት ግን እንዲሆነ ቦሌ መድኃኔዓለም አካባቢ ምግብ ፍለጋ ይወጣና ይቀመጣል። ወደ ተቀመጠበት ቦታም አንድ አማርኛ ትንሽ ማውራት የሚችል ሱዳናዊ ይመጣና ምን ሆኖ እንደሆነ ይጠይቀዋል። ሀብታሙም ታሪኩን ያጫውተዋል። ሱዳናዊውም በሀብታሙ ታሪክ ልቡ ተነክቶ የዛሬ ወር በዚህ ሰዓት እዚህ ቦታ ላይ ጠብቀኝ፣ መጥቼ እኔ ጋር ይዤ ሄድና ስራ ትሰራለህ፣ የተሻለ ህይወት ትኖራለህ ብሎ ቃል ገብቶለት ይሰነባበታሉ። አቶ ሀብታሙም የአንድ ወሩን ጊዜ መዳረሻ እየቆጠረ ማደሪያና መዋያውን እዛው ቦሌ መድኃኔዓለም አካባቢ በማድረግ መጠባበቅ ጀመረ። ቀኑ ደረሰ። ያደግ ሱዳናዊም ባለበት ቀንና ሰዓት ቦታው ላይ መጣና ወደ ሱዳን ይዞት ሄደ። አቶ ሀብታሙ ካርቱም ከገባ በኋላም ሽቶዎችን እየቀመሙ የመሸጥን ስራ ከነሱ የተማረ አብሯቸው መስራት ጀመረ። የነጋዴነትንና የኬሚስትነትን ስራ ለአመታት በደንብ ከተማረ በኋላ እንደ አባት የሚያያቸውን ሱዳናዊው ሼህ ሐሰንን አሁን ወደ ሀገሬ ሊሄድ ብሎ ይጠይቃቸዋል። ሼህ ሐሰንም ደስ ያላቸው 10,000 ብር ሰጥተው ገላባት ድረስ ሸኝተውት ይመለሳሉ። ሀብታሙም ጎንደር ከተማ ገብቶ አዲስ ህይወት ጀመረ። በያዛት 10,000 ብርም ከመተማ ሽቶዎችን አምጥቶ ጎንደር ላይ ለመሸጥ ወደ መተማ ሄዶ ሽቶዎቹን አስጭኖ ሲመጣ ሽቶዎቹ ወድቀው ሁሉም ይሰባበራሉ። አቶ ሀብታሙም ባዶ እጁን ይቀራል። እዛው ጎንደር ውስጥም የቀን ስራ መስራት ጀመረ። እየሰራ ባጠራቀመውም ገንዘብ ወደ አዲስ አበባ ሄዶ ኬሚስት እንደሆነና ሽቶዎቹን መቀመም እንደሚችል ለተለያዩ ሰዎች ቢናገርም እድል የሚሰጠው በማጣቱ የሸክም ስራና ሊስትሮነትን አዲስ አበባ ላይ ድጋሚ ጀመረ። በዚህ መሃል እንጀራ የሚገዛበት ሱቅ ውስጥ አሁን እናቴ ብሎ ከሚጠራት ሴት ጋር ይተዋወቅና ወደ ፍቅር ህይወት ይገባል። አንድ ላይ መኖር ይጀምራሉ። የሱቋን ገንዘብም አስቤዛ አድርገው ይጨርሷታል። በመሃል ባለቤቱ ታረግዛለች። አሁን የቤተሰብ ኃላፊ የሆነው ይህ ሰው ሽቶዎችን ለመነገድና ህይወታቸውን ለማቃናት ወደ ጎንደር ቢመለስም አሁንም ህይወት እንዳሰበው አልሆንለት ይልና እዛው ጎንደር ላይ የቀን ስራውን ድጋሚ ይጀምራል። እየሰራም ትንሽ ገንዘብ ካጠረቃቀመ በኋላ ከአከራዩም ገንዘብ ይበደርና ከመተማ ሽቶዎችን አስጭኖ አዲስ አበባ ላይ ለመነገድ በጉዞ ላይ እያለ የነበረበት ሚኒባስ ይገለበጥና ከነበሩት 12 ሰዎች ውስጥ እሱ ብቻ በህይወት ይተርፋል። እጅ ለብቻ አንገት ለብቻ እግር ለብቻ ነው የተለቀመው። አሁንም ወደ ሚስትና ልጁ ባዶ እጁን ይመለሳል። አሁንም እጅ ሳይሰጥ አዲስ አበባ ላይ ሚስማር እየለቀሙ መሸጥ፣ ሲሚንቶ መሸከምና የቀን ስራን እየሰራ 3,000 ብር አጠራቅሞ ለንጽህና መጠበቂያ የሚሆኑ ኬሚካሎችን በመግዛት እየቀመመ መሸጥ ይጀምራል። ካፒታሉ አድጎለት 10,000 ብር እንደደረሰም በ10,000 ብሩ ድጋሚ ኬሚካሎችን ገዝቶ ያመርታል። ታዲያ ከዚህ በፊት ያስረክበው የነበረው በዳማስ እየዞረ የሚሸጠው ደንበኛው የ10,000 ብሩን ዕቃ በዱቤ ተረክቦ ድብዛውን ያጠፋል። አቶ ሀብታሙም የኬሚስትነት ህልሙን ብቻ ይዞ ባዶ እጁን ቀረ። ከመጠንከር ውጭ አማራጭ እንደሌለው ለራሱ እየተናገረ አሁንም ይሞክራል፣ አሁንም ይወድቃል። እንዲህ እያለ አሰልቺ ህይወት ቀጠለና አንድ ቀን ግን ለብዙዎች ሞት ይዞ የመጣው ክፉ ነገር ለእርሱ በረከትን ይዞለት መጣና የአንድ ግዙፍ ፋብሪካ ባለቤት አድርጎት ከሚሊዮነሮች ተርታ አሰለፈው። አቶ ሀብታሙ የኔ ታሪክ በተሰኘው የዩቲዩብ ፕሮግራማችን ታሪኩን እንዲያካፍሉናል። 27 ልጆች አሉ። ለመሆኑ የ27 ልጆች አባት የሆነው አቶ ሀብታሙን በረከት ይዞለት የመጣው ያ ክፉ ነገር ምን ይሆን? ፕሮፋይላችን ውስጥ በመግባትና ወደ ዩቲዩብ የሚወስደውን በመጫን ወይንም ዩቲዩብ ላይ ቲዩብ ብላችሁ ሙሉውን ተጋበዙልን። በተጨማሪም ለ5 እድለኞች ነፃ ስልጠና ልንሰጥ የሚነገር ታሪክ ኖሯችሁ ታሪካችሁን ልታካፍሉን የምትወዱ ደግሞ በዚህ የቲክቶክ አካውንት ወይም በዚህ የቴሌግራም አድራሻ መልእክት ያስቀምጡልን። ሰናይ ቀን።